ተስማማው ያለኝ ያው ሪከርድ አድርጌዋለሁ። እኔ ማስረጃ ማቅረብ ይችላል። ምንም ነገር ያለ ማስረጃ ካፌ ምንም ነገር ሪከርድ አድርጌ አስቀምጫለሁ። ግሩፑ ላይ ልኳለሁ። በውስጥ መነጋገር አለኝ። ተስማማው በውስጥ በመነጋገር ጊዜ ለመግዛት ነው። ምን ፈልጎ ነው በውስጥ እናውራ ብሎ መጨረሻ ላይ ሚዲያ ላይ የቀረው? የዛኔ ቲክታክ አካውንት አልነበረውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበሩ። እኛ ጋር ግን ያ ሁሉ 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ አለቀ ይላል፣ አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሃን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይህም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር ያና ጉዳይ ተዳፍኖ የሚቀር ቢሆን ኑሮ እስከዚህ ደረጃ አይደርስም ነበረ። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን ጠዋት ማታ ያናን ፎቶ በመፖሰት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው ታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታውቀው፣ እየሰማ ስለሆነ አካውንት ስላለ ቁርጡን እንድታውቀው ፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁ ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው። እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ለገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወሩ ሳይድ እዚህ ምግብ ተመገበ እያልክ ከምታዝናናው ሴቷ ልጅ ተቀበለ እንክብካቤ ብታደርግላት እህትህም እናትህም አገርህም ናት። ሀናን የመሰለች ልጅ ፀሐይ ላያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግተህ አስቀርተክ ያ ሁሉ ሰው የሆነ ዕቃ እንደሆነ ደህና ጫማ እንኳን ሰው እኮ ሲወድቅበት ስሜቱ ይጎዳን አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሀና የታለች አልተባለ፣ ቪዲዮም አልተሰራም። ለምን? ፐርፐዝሊ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው፣ ሚሊየን ህዝብ። መቼም ነው የምልህ፣ መቼም ይህን ከዚህ የሚያውቀው ሁሉ ሀና እስካልወጣች ድረስ መጠየቁን አያውቀውም። አንድና አንድ ምርጫህ ገለን ቀብረናታን ያሉ ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ እማታመጡ ከሆነ ለኢትዮጵያ ህዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ እወስዳለሁኝ ምንም ችግር የለብኝ የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጀት አለብህ። ቢካዝ የሰው ነፍስ ነው እዛ የታገዘው። ቢካዝ አንዲት የምታሳሳ ህፃን ልጅ አመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት እኮ ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት ነው እንዴ! ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛ ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባለው። የያዛ ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሀና የታለች ስትለው ለጥ ብለህ ካልሆነ ቀልማለሁ በጥይት እያልክ ያስፈራራው ሰው ቆሞ ያየህ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት ልጅቱ? በሴትነቷ ማምለጫ መንገድ የለም። ቦታው ተራራማ ነው፣ ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገና አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ፣ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገናም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተክላይ ምንድነው ስራ ስትዩ እኮ ምንድነው ያለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ የምኖረው አለ አይደለ? ከዛ አሊ የተናገረው ምንድነው? ደላላ ማን ነው? ይመች ምንድነው የሚሰራው? እንደዚህ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው። እኮ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ እንዴ! ያችኛዋ ልጅ ለቀው ሂጂ ሲሏት ይችኛቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንደታያስብም ሀቡ እንዴ! ሞታለች ስንላቸው እንደ ጅል ዝም ብለው ነው ይቀበላሉ ብለው ስላሰቡ ነው እኮ ነው የምልሽ። ከአመት በላይ የታገተች ከተለቀቀች ለ30 ዓመት እንጮኋለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት እንጂ እስካሁን በህይወት አለች ልጅቱ። በአይን በብረቱ ያየ ሰው አለ እያለ እየመጣ እየተናገረ ነው። ስራህን አልተናገርክም።
ደላላነት ስራህን ክዳህን ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም 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 ሰብአዊነት ያልተላበሰ ግደለሽነት እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንህ፣ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወዴት ልትወስደው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ በአንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት በአንድነት የሚኖር ማህበረሰብ ነው። እሱ እንደሆነ ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ አንድና አንድ ልጅቱን አደጋ ላይ የጣሉ ሰዎች አሉ። ደላላ አንደኛው ደላላ ነው የላካት። መሪ የተባለው ሰው እንኳን ሊመራት ወስዶ ነው አስረከባት። ሁለቱ ሽፍቶች ለተክለ የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጅ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነህ ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንኪዩ። መጨረሻ ማስተካከያ እሰጣለሁኝ። ኃላፊያቸው እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸው የእሱ አቅም ደግሞ የእሱ አቅም ደግሞ ልጅቱን አልሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አልቀረጽንም የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ ነው። እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ።